በህይወቴ ውስጥ ትዝታዬ ውስጥ የሚቃጠሉ ጊዜያቶች አሉ። ከተፈጥሮ በላይ የሆነ ነገር ተፈጥሮን የወረረባቸውና ከፍልስፍና ባሻገር፣ ከክርክር ባሻገር፣ ከሃይማኖት ባሻገር እግዚአብሔር ክብሩን ለመግለጥ ደካማ ሴት እንደመረጠ የማውቀው ጊዜዎች። መጀመሪያ እኔን የቀረጸኝን ምስክሮች ሳልነግር ሚስጥሮቼን ልነግር አልችልም። አንደኛው በ1930 በፍራንክሊን ፔንሳኒያ የተፈጠረው ተአምር ነበር። በዚያን ጊዜ እኔ ገና ወጣት ነበርኩኝ። ያልተወለወለ እርግጠኛ ያልነበርኩኝ። ፍራንክሊን ውስጥ ባለ ትንሽ የመሰብሰቢያ አዳራሽ ውስጥ ቆሜ ነበረ። መድረክ አልነበረም፣ ምንም ብርሃን የለም፣ የሙዚቃ መሳሪያዎች አልነበረም፣ የእንጨት ወለሎች ብቻና ጥቂት የተራቡ ልቦች ብቻ። ባለኝ ጥንካሬ ሁሉ እየሰበኩኝ ነበር። በድንገት ያለምንም ማስጠንቀቂያ ከኋላ የነበረች አንዲት ሴት ጮኸች። የተጠማዘዙ እግሮቿ ቀጥ አሉ። ከፊታችን ማንም አልነካትም፣ ማንም አልጸለየላትም። ተአምር እስኪጮህ ድረስ ማንም ሰው ምቾት ማጣቷን አላስተዋለም ነበር። እየተንቀጠቀጥኩኝ ቆሜ ውድ ኢየሱስ ምን አደረክ እያልኩኝ አስታውሳለሁ። እግዚአብሔር ትላልቅ ክፍሎች እንደማያስፈልገው ለመጀመሪያ ጊዜ ተገነዘብኩኝ። ነገር ግን የተሰበሩ ክፍሎች ያስፈልጉታል። ሁለተኛው ጊዜ ክብር ወደ ቅድስተ ቤተ መቅደስ አዳራሽ ሎስ አንጀለስ በ1967 በመጣበት ቀን። ያን ቀን እንዴት እንደማስታውሰው። የመቅደሱ አዳራሽ ካትሪንን ለማየት ሳይሆን ስለ ኢየሱስን ለመስማት ተጨናንቆ ነበር። በአምልኮ ጊዜ ደመና፣ እውነተኛ የሚታይ ደመና ከመድረኩ በላይ መፈጠር ጀመረ። አንዳንዶቹ ጭጋግ ብለውታል፣ አንዳንዶቹ ከባቢ አየር ብለውታል። ነገር ግን አስተዋይ የሆኑት የእግዚአብሔር ክብር እንደሆነ ያውቁ ነበር። በመቶዎች የሚቆጠሩ ሰዎች አንድ ቃል ከመናገሬ በፊት ተፈወሱ። አንዲት አይነ ስውር ሴት ለመጀመሪያ ጊዜ ቀለሞችን አየች። አንድ ትንሽ ልጅ ተነሳና ሮጠ። አንድ ከባድ ቁስል ያለበት ሰው ጭስ በነፋስ ውስጥ እንደሚጠፋ ተሰማው። ከእንግዲህ መቆም አልቻልኩም፣ አለቀስኩኝ። ከሺዎች በፊት የእግዚአብሔር መገኘት በዚያ ክፍል ውስጥ ካለው ኦክሲጅን የበለጠ እውን ስለነበረ። ሶስተኛው የተአምር አገልግሎት በፒትስበርግ ሲሪያ ሞስኪው በ1970 በፒትስበርግ በኦክላንድ አውራጃ ውስጥ ያለው ውድ አዳራሽ ለ8 ያህል ዓመታት በየሳምንት የተአምራት አገልግሎቶችን እዚያ አደረጉ። አንድ ምሽት የመጨረሻ ካንሰር ያለባት ቢጫ ቆዳ ያላት ሆዷ ያበጠች ሴት በህመም በተዘፈቁ አይኖቿ ቤተሰቦቿ ይዘዋት ገቡ። አልጠራዋትም፣ አልነካዋትም፣ አላየዋትም። ነገር ግን በመልእክቱ መሃል እንደ እሳት ያለ ሙቀት በሰውነቷ ሁሉ ውስጥ ሲፈስ ተሰማት። በሽታዎቿ ወዲያውኑ ጠፉ። ዶክተሮች አረጋግጠዋል። አጥንቶቿ ታድሰዋል። የአካል ክፍሎቿ ታድሰዋል። በፒትስበርግ የነበሩት እነዚያ ምሽቶች ቀይረውኛል። እያንዳንዱ አገልግሎት ሌላ ማስታወሻ ሆነ። መንፈስ ቅዱስ እንደ እንግዳ አይመጣም። ለተወሰነ ጊዜ ሽባ የሆነ ሰው ከዊልቸር ወንበሩ ላይ ዘለለ። በዳላስ ቴክሳስ በ1960 እኔ በደንብ አስታውሳለሁ። ለዓመታት ሽባ ሆኖ የነበረ በቤተሰብ ተይዞ የመጣ አንድ ሰው በዊልቸር ወንበሩ መተላለፊያ አጠገብ ተቀምጦ ስለ መንፈስ ቅዱስ ሲናገር ጭንቅላቴን አዞርኩኝና አየሁት። ተነሳ፣ ብቻውን ቆመ፣ ከዚያም ሄደ፣ ከዚያም ሮጠ። ቤተሰቦቹ ጮሁ። በእንባ መድረክ ላይ ወደኩኝ። በጥልቅ በሚያም ሁኔታ የማውቃቸው ጊዜያት አንዱ ነበር። እናም ሚስጥሮቼን ከመግለጤ በፊት ስሙኝ። እነዚህ ተአምራት በርካሽ አልመጡም። እጅግ ጥልቅ የሆነ ዋጋ ይፈልጉ ነበር። ያንን ዋጋ በፍጹም የሚያውቀው እግዚአብሔር ብቻ ነው። የቅባቱን ዋጋ፣ የህይወቴ ታላላቅ ሚስጥሮች። ሁሉም ሚስጥርሽ ምንድነው ካትሪን ብለው ይጠይቃሉ። እንዴት እንደዚህ ያለ ኃይል ተሸከምሽ? ተአምራትን ምን ነገር ከፍቶ አወጣ ይላሉ። እንደዚህ ብለው ሲጠይቁኝ እንባዬ ይመጣብኝ ነበር። ምክንያቱም ታላላቅ ሚስጥሮቼ የሚያምሩ አልነበሩም፣ የሚያስቸግሩ ነበሩ። እውነቱንም ልንገራችሁ፣ ሁሉን ዋጋ ያስከፈሉኝን ሚስጥሮቼን ልንገራችሁ። የመጀመሪያውና አንደኛው ሚስጥር ከምሰብከው ይልቅ እጅግ አለቀስኩኝ።
አለቀስኩኝ። በድካም አይደለም፣ በድብርት አይደለም፣ ከስሜት አለመረጋጋት አይደለም፣ ግን ምክንያቱም የእግዚአብሔር መገኘት ክብደት ለሰውነቴ እጅግ ከባድ ነበረ። እርሱ ቅዱስ ነበረ፣ እኔ ግን አልነበርኩም። ስለዚህ አለቀስኩኝ። እያንዳንዱ ተአምር በማይገባኝ ማዕቀፍ ውስጥ የሰማይ ትንሽ እይታ እንደሆነ ይሰማኝ ነበረ። ስለዚህ አለቀስኩኝ። እያንዳንዱ ሌሊቶች እስከ ምንጣፉ በታች ያለው እስከሚርስ ድረስ እያለቀስኩ ነበር። እንባ የደካማነት ምልክት አይደለም፣ የመሰጠት ቋንቋ ነው። አንዳንድ ሰዎች ለሕዝብ ይሰብካሉ፣ እኔ ግን ከተሰበረ ልብ ነበር የምሰብከው እና የተሰበረ ልብ እግዚአብሔርን ይስባል። ሌላኛው ሁለተኛ ምስጢር፣ ሰውነቴ እስኪንቀጠቀጥ ድረስ ጾምኩኝ። ሰዎች ይህንን አያውቁም፣ ግን ብዙ ጊዜ ጾም ነበረ። ኃይል ለማግኘት ሳይሆን ስጋዬን ለማረጋጋት፣ እርሱን ለመስማት ነው። ጾም የረሃብ አድማ አይደለም፣ የቀብር ስነ ስርዓት ነው። የጾም ቀናት ነፍሴ በደረጃ ተከፍታ እንደምትላጥ ተሰማኝ፣ እስከ መጨረሻ ለእግዚአብሔር ብቻ ያለ ረሃብ እስኪቀረኝ ድረስ። አንዳንድ ጾሞች አጭር ነበሩ፣ አንዳንዶች የግል ነበሩ፣ አንዳንዶች ረጅም ነበሩ። ነገር ግን ሁሉም ዋጋ ያላቸው ነበሩ። መጾም ካትሪንን ከእኔ አስወግዶ መንፈስ ቅዱስ ቦታ እንዲኖረው አደረገ። ኃይል ሙሉ ሆድ ላይ አያርፍም፣ ባዶ ነፍስ ላይ ያርፋል። ሶስተኛው ምስጢር፣ እነዚያን ረጅም የሌሊት ጸሎቶች ጸለይኩኝ። ብቸኛ የሌሊት ጸሎቶች። ሰዎችም በመድረክ ላይ እያበራው አዩኝ፣ ተአምራቱን አዩ፣ ኃይሉን አይተውታል። ነገር ግን እንቅልፍ የሰረቀኝን የእኩለ ሌሊት ምልጃዎችን አላዩም። አንዳንድ ሌሊቶች እስከ 3 ሰዓት ጠዋት፣ 4 ሰዓት ጠዋት ድረስ እየጸለይኩኝ ነበረ። ከፍ ያለ ድምጽ ያላቸው ጸሎቶች አልነበሩም። ብዙ ቃላቶች ያላቸው ጸሎቶች አልነበሩም። ዝምታ ያለባቸው ጸሎቶች ነበሩ፣ የሚንቀጠቀጡ ጸሎቶች። አንዳንድ ጊዜ አንድ ቃል ነበር የምለው፣ መንፈስ ቅዱስ አትተወኝ። እነዚያን የሌሊት ንቃቶች ቅባት ስሮቹን የሚዘረጋበት ቦታ ነበሩ። ጠንካራ ዕቃዎች በሌሊት ይፈጠራሉ። አራተኛው ምስጢር፣ መንፈስ ቅዱስን የማጣት የማያቋርጥ ፍርሃት ነበረኝ። የሲኦልን ፍርሃት፣ የውድቀትን ፍርሃት፣ የሰዎች ፍርሃት አይደለም፣ እርሱን የማጣት ፍርሃት ነበር። መንፈስ ቅዱስ ለእኔ ሁሉም ነገሬ ነበር። ከሕዝብ በላይ ሁሉም ነገሬ፣ ከተአምራት በላይ፣ ከአገልግሎት በላይ፣ ከዝና በላይ፣ ከቤተሰብ በላይ፣ ከህልሞች በላይ እርሱ የህይወቴ ፍቅር ነበር። የመገኘቱ ትንሽ እንኳን መለየት ከተሰማኝ ሁሉን ነገር አቆም ነበር፣ ሁሉንም ልቤን ለመመርመር። ለአንድ ደቂቃ ያህል እርሱን ከማጣት ይልቅ ሺህ ማጣትን እመርጣለሁ። አንዳንዶች ጭብጨባ ለማግኘት ይሰብካሉ፣ ለመገኘቱ ሰብካለሁ። አንዳንዶች ዕውቅና ለማግኘት ይዘምራሉ፣ ለእርሱ ዘምራለሁ። አንዳንዶች ለዕድል ያገለግላሉ፣ እኔ ተስፋ በመቁረጥ አገልግያለሁ። እርሱንም ማጣት እስክትፈራ ድረስ በጥልቅ አትሸከመውም። አምስተኛው ምስጢር፣ የማውቀውን ፍቅር ብቻ መስዋዕት አድርጌያለሁ። ይሄ በጣም ዋጋ ያስከፈለኝ ምስጢር ነው። በፍቅር የወደድኩት አንድ ሰው ብቻ ነበር። ከምፈልገው የወደፊት ዕጣ ፋንታ ራኩኝ። ከጓደኝነት፣ ከደህንነት ራኩኝ። ሊገለኝም ተቃርቦ ነበር። ታዛዥነት እንደ ሞት ተሰማኝ፣ መሄድ እንደ ቀብር ተሰማኝ። ነገር ግን የጥሪዬን መቃብር የከፈተው ያ ሞት ነበረ። አንዳንድ ቅባቶች የሚመጡት በልብ ህመም ስብራት ብቻ ነው። ስድስተኛው ምስጢር፣ ስጋዬ መታየት ሲፈልግ ተደብቄ መኖርን መረጥኩኝ። መታየት ሲፈልግ ከዝናው በፊት፣ ከመድረኮቹ በፊት፣ ከሲኒዲክ የፖድካስት ስርጭቶች በፊት፣ ከሚያምር ዝና በፊት እግዚአብሔር ሸሸገኝ። ከውድቀቶች በፊት ሸሸገኝ። በጥላዎቹ ላይ ሸሸገኝ። ስሜን ማንም የማያውቅባቸውን ዓመታቶች ነበሩ። በቂ እስክሰበር ድረስ ሸሸገኝ። በመድረክ ላይ ቆሜ ክብሩን ሁሉ እንድሰጠው። አንዳንዶች ለታይታ ይጣደፋሉ። መርከቧ ደህና እስክትሆን ድረስ በማይታይ ሁኔታ ውስጥ እንድገባ ተገደድኩኝ። ሰባተኛው ምስጢር፣ እግዚአብሔር ኩራቴን ደጋግሞ እንዲያፈርስ ፈቀድኩለት። እግዚአብሔር ባነሳኝ ቁጥር በሹክሹክታ ሲነግረኝ ተሰማኝ። ካትሪን ዝቅ በይ፣ ቆይ። ምንም አልነበርኩም። ምንም እንዳልሆንኩ አውቅ ነበር።
እያንዳንዱ ጭብጨባ እንደ አደጋ ይሰማኝ ነበር። እያንዳንዱ ስኬት እንደ ፈተና ይሰማኝ ነበር። ኩራት ቢነካኝ ሮጥ ነበር። እግዚአብሔር ትዕቢተኞችን አያምንም፣ በኃይል አይደለም፣ የተሰበረውን ያምናል። እናም መንፈስ ቅዱስ ስለ ኃይል ያስተማረኝ ነገር ከአስርተ ዓመታት በኋላ ከእርሱ ጋር ከተራመድኩኝ በኋላ የተማርኩትን ልንገራችሁ። ኃይል ጮክ ብሎ አይደለም፣ ኃይል ድራማዊ አይደለም፣ ኃይል አፈጻጸም አይደለም፣ ኃይል ንጽህና ነው። ኃይል እጅ መስጠት ነው። ኃይል ቅርርብ ነው። ኃይል የራስ ሞት ነው። ተጨማሪ ኃይል ከፈለጋችሁ የበለጠ መሰበርን መቋቋም አለባችሁ። የበለጠ ጥልቅ ቅባት ከፈለክ ጥልቅ ራስን መስጠትን መቀበል አለብህ። የበለጠ ክብር ከፈለክ በታላቅ ትህትና መራመድ አለብህ። ኃይሉን ማስመሰል አትችልም። ክብሩን መፍጠር አትችልም። መሞት ብቻ ነው የምትችለው እና እርሱ በህይወት እንዲኖር መፍቀድ። እናም ለዚህ ትውልድ የመጨረሻ ቃላቶቼ ካትሪል ኩልማን ዛሬ በህይወት ቆማ መናገር ብትችል ኖሮ ለእያንዳንዱ ወጣት ሰባኪ፣ ለእያንዳንዱ የአምልኮ መሪ፣ ለእያንዳንዱ አገልጋይ፣ ተጨማሪ ነገር ለሚፈልግ ለእያንዳንዱ አማኝ እግዚአብሔር እስኪሰብር ድረስ እግዚአብሔር እንዲጠቀምብህ አትጸልይ። ቅባቱ ያስከፍልሃል፣ ሁሉንም ነገር ያስከፍልሃል። ዋጋ ካላስከፈለ ቅባቱ አይደለም፣ መተወን ብቻ ነው። እንባህን ስጠው፣ ሌሊቶችህን ስጠው፣ ብቸኝነትህን ስጠው፣ የልብህን ሐዘን ስጠው፣ ህልሞችህን ስጠው፣ ኩራትህን ስጠው፣ ስምህንም ስጠው፣ መጽናኛህን ስጠው፣ ፈቃድህን ስጠው። በሹክሹክታ ከሚናገር ዕቃ በስተቀር ምንም ነገር በማይቀየርበትም ጊዜ መንፈስ ቅዱስ ተጠቀምብኝ የሚል ዕቃ። ዋጋው ከፍተኛ ነው፣ ነገር ግን መገኘቱ ዋጋ አለው።